ማጀቴ ክኖር ጣፋጭ ነው ክኖር ሁልጊዜ ክኖር ለማጀቴ ያለ ክኖር እንኳን ለብርሃነ ትንሣኤ በድጋሚ በሰላም አደረሳችሁ ይላል። በየአብያተ ክርስቲያናቱ ዛሬ ይሄዳሉ፣ ምዕመናንን ያበላሉ፣ ያጠጣሉ። እግረ መንገድም ደግሞ እንኳን አደረሳችሁ ይላሉ። እነማ ክኖር ቤተሰቦቻችን ናቸው። እንደምታውቁት ክኖር በጣም ቅመም ነው፣ በየቤቱ የሚያጣፍጥልን አንደኛ ቅመማችን ነው። ስለዚህ ክኖሮች ጋር አብረን ነው የምንወጣው፣ አብረን ነው እንኳን አደረሳችሁ የምንለው ማለት ነው። ፕሮግራማችን ምን ይመስላል የሚለውን አብረን እንከታተላለን ማለት ነው። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ደስ ያላችሁ ሞትን ድል አድርጎ ጌታችን ተነሳ። ሳሪ ከዲሲ አዲስ አበባ የውሃ መንገድ አደረግሽው እኮ ዛንሽ እንኳን አደረሰሽ። እንኳን ለጾመ ልጓሙን ፈታለ። በጣም ደስ ይላል። ዛንሽ ባንዴት ነው። በጣም ደስ ይላል። ተጀመረ ውስጥ ነበር። አይተሽዋል? እንዴት ነበር ድባቡ? በጣም ደስ የሚለው በጣም እንጂ በቃ ሁሌ እዚህ ማደር ነው። አዎ በጣም ህዝቡ ነጭ ለብሶ በቃ ደስ የሚል ነገር ነው ያለውና ጾም እንዴት ነበር? ቆንጆ ነበር። በጣም ቆንጆ ነበር። በቆንጆ ሁኔታ ደግሞ ዛሬ ልንፈታ ነው። እስቲ እንግዲህ ሆድን ግን አለስ በእንትን በምን ነበር? ተልባ ነው። ተልባ ሌላስ? ሱፍም በጣም አሪፍ። ከዚህ በኋላ ያለውን ነገር ነው በቃ የምወደው። እኔ ከፋሲካ ምን እንደማስታውስ ታውቃለህ? በቃ ለሊት ተነስቶ ምግቡም ያምረኛል፣ እንቅልፌም ያሳሳኛል። ኧረ እባክሽ። በጣም ደስ ያገር። አሁን ከዚህ በኋላ ሄደን ቤት የተኙትን ቀስቀስ አድርገሽ ታናናሾች ፍላን ካሉ ማብላት። ብዙ ጊዜ ታናሽ የቴም ታረጋለች መሰለሽ። ሁሌ ምን ይዘሻል ይባላል። ልክ ስንወጣ ከቅዳሴ በኪሷ ወይ ብስኩት የሆነ ነገር ትይዛለችና እንኩ ፈስጉ ምናምን ትላለች እና ልጅ እየጠንቃቃ ነች በጣም እንጂ ቤት እስክንደርስ ድረስ እንዴ አንተ ምንድነው እዚህ ጋር ሊያስፈስኩን ነው መሰለኝ። ቤታችን ሳንደርስ ናቸው ምግብ ነገር ይታየኛል ያብዬ እና እንዴት ነው ጎራ እንበላ። ኧረ ጎራ እንበላ። እንዴት ናችሁ? ሰላም ነው? ሰላም እንዴት ነሽ? ሰላም ነው? ያብጸጋል ይሄ ይባላለሁ ማለት ሳራ። እንዴት ነኝ? እንኳን ለትንሣኤ በዓል አደረሰ። እንኳን አብሮ አደረሰ። እዚህ ጋር ክኖር እንግዲህ እያየን ነው። ምንድነው በትንሣኤ በዓል የተለየ ነገር ይዞ የመጣው? እንግዲህ ዛሬ ልክ እንዳልሽው የፋሲካ በዓል ነው። ፋሲካ ደግሞ ለክርስትና እምነት ተከታዮች በጣም ትልቅ ቦታ ያለው በዓል ነውና ክኖር ደግሞ ያንን በዓል ተካፋይ መሆን ይፈልጋል። ከዛም በተጨማሪ ደግሞ እዚህ ቦታ ላይ ተገኝተን ሰው ቅዳሴ ሲወጣ እንኳን አደረሳችሁ ለማለት ጥፍጥ ያለች ነገር አዘጋጅተንላቸው የተገኘ ነው ማለት ዛሬ። በጣም ድባቡ በጣም ደስ ይላል። ህዝቡ ብዙ ነው፣ ነጭ ለብሷልና ክኖር በትንሣኤ ዕለት ወይም ክኖር በትንሣኤ ሌሊት እዚህ ተገኝቶ ለህብረተሰቡ ማስፈሰቡ ለምን ፈለገ? የፈለግንበት ምክንያት ምንድነው? እሱ አንደኛ የምንወጣው ከጾም ወቅት አይደለ? ጾም ላይ ደግሞ ያው ብዙ የተለያዩ ምግቦችን እኛም ሰርተን በሶሻል ሚዲያ ፔጅ ስናስተዋውቅ ነበረ። አሁን ላይ ደግሞ በዓል ነው። ስለዚህ ጾሙም አብረን ከነሱ ጋር እንደነበረን ሁሉ በዓሉን ከነሱ ጋር ለማክበር ነው። ያው ክኖር የሚታወቀው በጣዕሙ ነው። ሁልጊዜም ቢሆን ምንም ምግብ ላይ ቢገባ ጥፍጥ እንደሚያደርገው ይታወቃል። ዛሬ ደግሞ ቦሌ ምን ጨምሮ ሌሎች የተለያዩ ቤተክርስቲያኖች ላይ ለነሱ መፈሰኪያ ምግብ ይዘን መጥተናል። አሁን ለምሳሌ እዚህ ጋር እንደምታዩት 3 ምግቦችን አምጥተናል። 3ቱ ምግቦች በክኖር ጥፍጥና ክሽን ተደርገው የተሰሩ ናቸው። ምን ናቸው? ጥሩ ጥያቄ ነው። ያዘጋጀናቸው ምንድነው? እሱ ለስለስ ያለች አልጫ ምንቸት ወጣለት። ከዛ ደግሞ ቀይ ወጥ ይኖረናል። ከዛ ደግሞ እዚሁ እንደሚጠበሱ ዛጋም እያጋችሁ ነው መሰለኝ። ያው በደም ሽታውን እንዲስብ እሱ የመጣው ብልት የለም ይኖራል። እናዘጋጃለን፣ ችግር የለውም። ክኖር አይደለ ጥፍጥ ያለ ክሽን ያለ ምግብ ስንሰራ የምንጠቀመው ክኖር ነውና ከበዓል ምግቦች ጋር በተያያዘ ምን የተለየ ግብአቶች አሉት? ክኖር ለበዓል ምግቦች ልዩ ወይም ጣፋጭ እንዲሆን የሚያደርገው ከበዓል ምግቦች ጋር በደንብ የሚሄድበት ምክንያት አሰራሩ ወይም ደግሞ አዘጋጀቱ ነው። ክኖር የተሰራበት መንገድ ደግሞ በውስጡ ያሉት ግብአቶች ሁላችንም ቤታችን ውስጥ ያሉ ተፈጥሯዊ እናቶቻችን የሚጠቀሟቸው ቅመሞች ናቸው። እነዚህ ቅመሞች ለምሳሌ እዚህ ጋር እንደምታዩቸው እንደነ ቀረፋ፣ ቅርንፉድ፣ ጨው፣ ቀይ ሽንኩርት፣ ነጭ ሽንኩርት እንዲሁም የተመሳሰሉ ተፈጥሯዊ ቅመሞች አሉት። እነዚህ ደግሞ ሁሉ ጊዜ የምንጠቀማቸው ስለሆኑ ቤታችን ውስጥ የምናገኛቸው ስለሆኑ
የምንመገበው ምግብ ጋር በጣም አሪፍ ጣዕም ይሰጠዋል ማለት ሁሌም እኛ የምናውቀው ምግብ ጥፍጥ አድርጎ ያመጣልናል። ከዛም ደግሞ በጣም ወደነውና ኢንጆይ አድርገን እንበላለን። ስለዚህ ባህል ላይ ለሚሰሩ ምግቦች እንዳለ በጣም ተስማሚና ተመራጭ ያደርገዋል። እኔ ክኖር ብዙ ጊዜ ስጠቀም ግራ የሚገባኝ ጨው እንጨምራለን ወይስ የጨው መጠኑ ምን ያህል ነው? ትንሽ ግራ ያጋባኛል። አዎ በጣም ብዙ ሰው እኛ የሚደርሰን ጥያቄዎች አሉ። እንደዛ ላይ ብዙ ኮሜንትም ሶሻል ሚዲያ ላይ ይወሰናሉ። ያው ጨው ክኖር በራሱ ጨው አለው። አሁን እዚህ ጋር እንደምታየው እዚህ ጋርም ጨው አስቀምጠናል እኛ። ያው ክኖር በራሱ ጨው አለው። ጨውን ማጣፈጫ ስለሆነ ማለት ነው። እኛ ምን መከው ግን ምንድነው እሱ ሁልጊዜም ቢሆን እያበሰለን እያለ ክኖርን ለጣዕሙ እንጨምራለን። ከጨመርን በኋላ ከዛ በኋላ ቀምሰን የሚያስፈልግ ከመሰለን ጨው መጨመር ይቻላል። ግን በራሱ ጨው ስላለው ለምናዘጋጀው ምግብ በቂ ሊሆን ስለሚችል መጀመሪያ ላይ ቀምሶ መጨመር ነው የምንመክረው። እኛም ደግሞ በኋላ እንቀምሳለን። ሰውም ደግሞ ሲወጣ አስቀድሞ ሲወጣ እንደምናስቀምስና እነሱ ደግሞ ደስተኛ እንደሚሆኑ ቤታቸው እስከሚገቡ አትሊስት የሆነ ነገር እንዲቀምሱ ብለን ነው። ስለዚህ መዳረሻ ክኖር ይዞ ለመጣ በቅምሻ እኛ ደግሞ የመጀመሪያዎቹ ቀማሾች ልንሆን እንኳን ደስ አለ ያብዛካ እንኳን አደረሰሽ እንኳን አሰለኝ ያው ያው ስለዚህ እሺ እንዴት አገኛችሁት? ቆንጆ ነው። ደስ ያለ በጣም ደስ ይላል። ጥፍጥ ያለ ለጾም ሰው ነው። ጥፍጥ ክሽን ያለ ጥፍጥ ያለው ቀምሻውን በዛ ብትል አሪፍ ነበር። አለ ሁለቱም ማድረግ ይችላል። ሁለቱም ማድረግ ስለሚቻል እንኳን አደረሳችሁ። የለውም እንኳን አደረሰሽ። እየሰጠነው እየጨመርክ ለራስህ እንኳን አደረሳችሁ። መልካም በዓል። እንኳን አደረሰሽ እኔ እናት። በክኖር የተሰራ ጥፍጥ ያለ ምግብ እንኳን አደረሳችሁ። ኑ በዚህ ከምትጠራሩ ሶስት ይዤ እንኳን አደረሰሽ። እንኳን አደረሳችሁ። እንኳን አደረሳችሁ። እንጋን እሺ ውሃ ምግብ እሺ እንካያ ትናንሾቹ የት አሉ? ደረሰው ሰው አለ? እንኳን ለትንሳኤ በዓል አደረሰሽ። እንኳን አብሮ አደረሰን። ማን ልበል? ሊዲያ እባላለሁ። ሊዲያ እንግዲህ ዛሬ የተገናኘ ነው እዚህ ጋር ሁለታችንም ልንፈስክ ነው። ቀመሽው ምግቡ? አዎ በጣም ይጣፍጣል። እንዴት አገኘሽው? ቆንጆ ነው። ልዩ ቴስት አለው። ልዩ ቴስት አለ። ቀይ ወጡን ወደድሽው? እኔ ቀይ ወጡ በጣም ቴስቱ ወድጀዋለሁ። በጣም እኔም መጀመሪያ የቀመስኩት እሱን ነው። ቀይ ወጡ ተመችቶኛል። በጣም ደስ ይላል። እንግዲህ በድጋሚ መልካም በዓል ይሁንልሽ። ያማረ ቀን እንድታሳልፊ እንመኛለን። ሰላም እንዴት ነሽ? እግዚአብሔር በጣም ደስ ይላል። አመሰግናለሁ። እንኳን ለትንሳኤ በዓል ነው አደረሰሽ። እንኳን አብራ ደረሰን። እንዴት ነበር በዓሉ? በጣም አሪፍ ነበር። ጾሙ በጣም ደስ ይል ነበረ። ጾሙ አሪፍ ነበር። በጣም እዚህስ ቅዳሴው በጣም ደስ ይል ነበረ። በስመ የሰው ብዛት ደግሞ እንዴት ደስ እንደሚል አገር ውስጥ አልነበርሽ እንዴ? ናፍቆሽ ይመስላል። በጣም ግን አክቹሊ ይሄ ሁለተኛ ጾሜ ነው። አሁን ከተመለስኩኝ በኋላ የገና ጾምን ስለጾምኩኝ ሁለተኛ ጊዜ ነው። በጣም ደስ ይላል። ከዚህ እንዴት ነበር ኤክስፒሪየንስ? ሌላ ቦታ ፋሲካን ከኢትዮጵያ ውጪ ጾመሽ ነበር? አዎ እንዴት ነበር ኤክስፒሪየንስ? ብዙ ከባድ ነበረ። ስለዚህ አልጾምኩም ነበረ። በጣም ከባድ ነበርና እዚህ ሆኖ ግን ከቤተሰብ ጋር ከምትወደው ሰው ጋር አብሮ መጾምን የሚመስል ነገር የለም። በጣም ደስ ይላል። ዛሬ ደግሞ ይኸውና ክኖር ላዳርሳችሁ እስከ ቤት ምናምን ብሎ መጥቶ ነበር እና እንዴት ነበር ቀመሽ? ነው በጣም ነው የሚጣፍጠው። ቆንጆ ነበር። በጣም የመጨረሻ ክኖር ጠቅሜልሽ? በጣም አረባ ኦፍ ኮርስ በጣም ስለዚህ ሙያሽ ከኢትዮጵያ ውጭ እንኳን ስሄድ ፓክ አድርጌ ነው የሚሄደው ክኖር። ስለዚህ አንቺንማ ብራንድ አምባሳደር ያርጉ እንዴ ግድ ነው። ክኖር እያያችሁ ከሆነ በጣም ደስ ይላል። እንኳን ደሳችሁ ልትዩ ካለ ለመላው የኦርቶዶክስ እምነት ተከታይ እንኳን ለዚህ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼም በጣም ነው የምወዳችሁ። በጣም ደስ የሚል ጾም ነበረ እና ያ እግዚአብሔር ይመስገን እና በጣም እናመሰግናለን። መልካም በዓል በድጋሚ ይልሻል። በጣም ነው የማመሰግነው። መልካም በዓል። እናመሰግናለን።
እንግዲህ የቤተክርስቲያን ፕሮግራማችን አጠናቀን ስንወጣ ክኖር ከኛ ጋር ነው የምትፈስኩት ብሎ እኛም ፈስከናል። ከወገኖቻችን ጋርም እንዲሁም ተቋድሰናል አይደል? አዎ በጣም ደስ ይላል። እንግዲህ ብዙ ሰው ነበረ። ያን ሁሉ ሰው ክኖር መክቶልናል። በጣም ደስ የሚል ጊዜ ነበረ። አዎ በጣም ቆንጆ ነበረ። እውነት ለመናገር በጣም ደስ ይላል። ሁሌም አለ አይደለ እንዲህ ከጾም አስቀድሰሽ ስትወጪ እንዲህ አይነት ነገሮች ቢኖሩ ደስ ይላል። መዳረሻ ናታ፣ መዳረሻ ነች። እንግዲህ በዓሉ ደስ ይላል። ገና እየተጀመረ ነው፣ እየነጋ ነው። እናንተም በቤታችሁ በክኖር ጥፍጥ ቅምም ክሽን ያሉ ምግቦችን እየሰራችሁ ከዚህ በኋላ ፍስጉን ዘና ፈታ ፏ ማለት ነው። በድጋሚ መልካም የትንሳኤ በዓል እንመኛለን። መልካም የትንሳኤ በዓል በአገር ውስጥም በውጭም ያላችሁ ሁላችሁ መልካም የትንሳኤ በዓል ይሁንላችሁ። መልካም አውደ ዓመት። መልካም አውደ ዓመት ለሁላችን። ደስ ያላችሁ ሞት እንድላ አድርጎ ጌታችን